ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዘንባል ዝናብ ነው። ዲፒዲ ኦፍ ጃፓን በጣም እርጥብ ሀገር ነው። ዝናብ ነው። አንድ ቀን ፀሐይ ሲሆን አንድ ቀን ዝናብ ነው። አንድ ቀን ዝናብ ሲሆን በጣም እዚህ ነው። በጣም እርጥብ ነው ሀገራቸው። የዛን ያህል ደግሞ ያው እርዝኮክም ምንም ቢኖራቸውም መደው በጣም እርጥብ ነው። በጣም ይዘንባል፣ ይገርማል። ዛሬ እንደነገርኳችሁ ወደ እናንተ የመጣሁት እነዚህ ጴንጤዎቹ የአብይ አህመድ ፕሮስፐርቲ ኢቫንጀሊስት ብዘልቅ እየሆኑ ነው፣ እያበዱ ነው። በሚገርም ሁኔታ እነዚህዎቹን ቪዲዮቸው አለኝቸው፣ ግን የነሱን ቪዲዮ ማውጣት ለእኔ ትንሽ ስለሚለኝ ፎቶግራፋቸውን ፒክቸራቸውን አውጥቸዋለሁ። ይህ ከአንድ ባይብሉን የያዙት በጣም ከተማ ላይ ነው። እንደው ያንቧርቃሉ። በጣም የሚገርም ነገር ነው። እንዴት ብትሉኝ የድሮ ጴንጤዎችን ሳውቅ መሰረተ ክርስቶስ እስራኤል ገራዥን ሲጀምሩት እስራኤል ገራዥን አለፍ ብሎ እነ ደረጀ ከበደ ሲዘምሩ በጣም ሕፃን ልጅ ሆኜ ዛሬ እኔ መስላለሁ ሽማግሌ ከሱ እሱ እየዘመረ ኤሌመንተሪ ተማሪ እያለሁ ነው እሱ ሃይስኩል ምናምን የነበረው ይመስለኛል አይ ብሊቭ። እና ምን ያህል ሀምብል መሆናቸውን ምን ያህል የእግዚአብሔር ምን ለወጠው ሲባል ከዚህ በፊት ተናግሬያለሁ። ምን አግኝቶ ተለወጠው ወይ ምን አግኝታ ተለወጠች ከሆነ ጴንጤ ከሆነች ይባላል። ጴንጤ ከሆነች አለባበሷም፣ አካሄዷም፣ አነጋገሯም፣ ግብረ ገብነቷም የተለየ ነው። እውነተኛ ትናል እነዚህ በእውነቱ የእምነት ሰዎች አይደሉ። በእግዚአብሔር ስም የሚነግዱ በዛ ዲኖሚኔሽን የሚነግዱ ነው። መጽሐፍ ቅዱስን አንዱን ቃል አውጣ ቢባል አይናገሩም። ጴንጤቆስታል ማለት ምን ማለት እንደሆነ ተናገር ቢባል የት ነው ቨርሱ ቢባል አያውቁም። እንደነዚህ አይነት ወሮበሎች ይሄ ዘፋኙ ባለፈው ጊዜ እንደተናገርኩት እዚህ ጋር ኤአይ ነው የሚሉት ውሸት ነው፣ ሀቅ ነው። ስቱዲዮ ገብተው ይሁን የሚሊተሪ ልብስ ለብሶ እንዴት እንደሚያደርግ እዩዋቸው፣ እቃውን ሲዘርፉ። ይሄ ሪሊ የወሮበላ መንግስት ነው እንጂ ከዚህ በፊት በአንዳንድ ነገር ታስሮ ነበር። ባለፈው መንግስት ውስጥ በብዙ ነገሩን ስሙን ሲያጠፉ ፍሪደሙን ምናምን ያንን መንግስት ዛሬ ይሆን ነው። ልክ እኔ ያልኩት ትንሽ 5-6 ዓመት ሌት ሆነ ነው ያልኩት። አሁን በማድረጉ የምቃወመው ነገር አይደለም፣ ደግፍ ያለሁኝ። እንዲህ ህዝቡ አንድ ተነስቶ ይህንን ዳብሎስ የሆነው መንግስት የሚገለብጥና የተሻለ ለህዝቡ የተሻለ ነገር ቢመጣ ትልቅ ነገር ነው። ስለዚህ ይህን ሰውዬ እንዲህ ያናጫቸው የጉድ ነው፣ የጉድ ነው። ከሁሉ የሚገርመኝ ግን እነዚህ ጴንጤዎቹ ነን ባዮቹ ናቸው። ፊውቲንግ መናገር እፈልጋለሁኝ። ጻፍኳት ኖታለችና ነው እንደነዚህ አይነቱ ፕሮስፐርቲ ኢቫንጀሊስቶች ኢንክሉድድ ሂም ከሚነሚስቱ በክርስቶስ ስም ነጋጆች እንጂ የክርስቶስን ተከታዮች አይደሉም። እነዚህ ያየዋች መተዋቸው ጴንጤኮስታል ማለት ክርስቶስ የገባላቸው ቃል ነው። ምንድን ነው ያላቸው? እኔ ወደ አባቴ እሄዳለሁ፣ የተሻለውን መንፈስ ቅዱስ እልክላችኋለሁ።
ከፋሲካ በኋላ 50ኛ ዓመት የሚቆጠርበት እሱ ነው የጴንጤቆስጣል ቀን። ይህ ሙመት የተጀመረው መጀመሪያ የባይብል ተማሪዎች የትምህርት ቤት ካንሳስ ውስጥ በ1914 ነው። ጊቢቱ ሰከን የስ ከዛም ሎስ አንጀለስ ላይ እንዲህ የተቀጣጠለው 1941 ብላክ ቸርች ውስጥ ነው። ይህ ሙቭመንት መጥቶ እንደዚህ የሆነው በእውነቱ ይህ ሙቭመንት ይህትን በጣም እንደነገርኳቸው አክትስ ላይ አማርኛ ወደስ ላይ ከሁለት አክትስ መጽሐፍ ቅዱስ አክትስ ላይ ታገኙታላችሁ። እንዴት አድርጎ ጌታ ከፋሲካ በኋላ ካረገ በኋላ እልክላችኋለሁ ብሎ በ50ኛው ቀኑ ይህንን የጴንጤቆስጣልን ይህንን የመንፈስ ቅዱስን የላከላቸው። እነዚህ ግን ወሮ በሎች ይሄ ነጭ የለበሰውማ ከዚህ ከዘፋኙ እግዚአብሔር አሳይቶኛል፣ ከዚህ ከዘፋኙ አፍ የወጣው የዳቢሎስ ነገር ነው ይላል። እፍረተ ቢስ በጣም የሚያሳዝን ነገር ነው። ሲሪየስሊ ብንመለከተው በጣም የሚያሳዝን ነገር ነው። እንደዚህ አይነቱ በእውነቱ በምናይበት ጊዜ ይህ ነው የሚባል ነገር አይደለም። በጣም ነው የሚያሳዝነው። ሌላው እነዚህ የሰው ወሮበሎች ስለሌላ እምነት ሲናገሩና ሲያጸይፉ ሰምቻቸው አላውቅም። ኦርቶዶክስ የመጣ እንደሆነ አፋቸው 40 ክንድ ምላሳቸው ይከፈታል። የመጀመሪያው ዛሬ የሚያነቡት ባይብል ትራንስሌት የሆነው ከኪንግ ጄምስ ባይብል ነው። ዋይ ያለን እንደሆነ የኢትዮጵያ ባይብል ኤንሽንስ ባይብል ከሂብሩና ከግሪክ በኋላ የመጣው ባይብል ሁለቱን አጣምሮ የያዘ ባይብል በሶስተኛ ደረጃ የሚታወቀው የኢትዮጵያ ባይብል ነው። የኢትዮጵያ ኦርቶዶክስ ባይብል ነው። አሁን የተመለከትን እንደሆነ ያየን እንደሆነ መቼ ነው የኪንግ ጄምስ ባይብል እንዴት ትራንስሌት የሆነው ያል እንደሆነ ኮምፔር ከኢትዮጵያን ኦርቶዶክስ ቸርች ባይብል 1641 ነው። 1641 በ16ኛው ክፍለ ዘመን ነው ማለት ነው። እንደነዚህ አይነቱ ወሮ በሎች እፍረበቲሶች ኢንፋክት የእግዚአብሔር ስም የሚናገረው አንድ ነገር አለ፣ ትልቅ ነገር። እኔ ቀናተኛ አምላክ ነኝ፣ በከንቱ ስሜን አታንሳ ነው የሚሉት። ድሮ ልጅ ሆኜ ሴቶችን ወደ መዝሙር እንዲገቡ ወይንም አሳይመንት እንዲሰጧቸው ወይንም ደግሞ በጣም ፍርሃተ እግዚአብሔር ስላላቸው ኖ በምን አውቃለሁ ይሄ ስጦታ ከጌታዬም እንደመጣ በኢሞሽን እንዳይሆን ልጸልይበት እንጂ ተነስታ ሚኒስትር ታኳን ሰቅላ ሊፕስቲኳን አሳምራ ራያና መስላ አይደለም የምትሚሉት። ኦብጀክት ማድረግ አይደለም፣ ፖይንቱን ነው። ቤት
የቤተ ክርስቲያን ቢጠርጉ ይሻላል ያንን ይወዱ ነበር። ወንዶችም እንደዛው ልጸልይበት። ዛሬ እንደነዚህ አይነቶቹ ፕሮስፐሪቲ ኤቫንጀሊስቶች አንዳንዶቹ ጠመንጃ ይዘው ነው የሚዞሩት አሉ። ጠመንጃ አይኬድና ጠመንጃ ይዘው ነው የሚዞሩት አሉ። እንደነዚህ አይነቶቹ በጣም በጣም ያሳዝናል። think twice። እነዚህ ባለጌዎች ይሄ ሰውዬ ዘፈነ ብሎ የደረጀን ከበደን እንትን ልከውልኝ ዘፈን አይደለም ማለት እንግዲህ ደረጀ ከበደን እንደዛ ብሏል። ይሄ ትልቅ መልእክት ያለው መዝሙር ነው፣ ከመዝሙሩም በላይ ነው ብሏል። ብዙ ኦብጀክት ብዙ መቃወመው ነው። ብዙ ጊዜ ሂዱና ቻናል ላይ ይዩት። በብዙ ነገር ያቃወመዋለሁ። በስ ግን ምናልባት እሱን ያህል እንኳን ባልሄድ እስማማዋለሁ። ሰውየው ይሄ ዘፋኙ ለጥቅሙም ይሁን ለጥቅም ሲሉ ሳወራ ሰማለሁኝ። ታሶ ይዳስፎለፍ ይሄ ስራው ነው። ስራው ደግሞ ይሄ የሰራው ስራ ህዝቡን አነቃንቆ እያወቀ እየሰማ እያየ something ጆሮን የዘጋውን በእንደነዚህ አይነት አወናባጆች ሌላው ቢቀር የፍርሃታቸው ብዛት የከንቲባዋ ጠቅላይ ሚኒስትር ምን ነው የአዲስ አበባ ማለት ነው። ይቅርታ ከረጅም ጊዜ በኋላ ነው የመጣሁት። ይቅርታ የአዲስ አበባ ከንቲባዋ እነዚህም ፕሮስፐሪቲ ኤቫንጀሎች ሰብስባ ይህን ስሙ እንዴ ጸልዩ ለመንግስት እኮ ይላል ባይብሉ። ይህንን ለምንድን ነው የማታደርጉት? እየተረገጣችሁ ግዙ እንደሚል 2-3 ጥቅስ አውጥታ ሰብስባ ጠርታቸው ምን ያህል ከዛ በፊት ነው። ነገር ግን ምን ያህል የት እንዳሉ፣ ምን ያህል መጥፎ ስራ ላይ እንዳሉ፣ ምን ያህል ህዝቡን ወደ ቁልቁል እንደሚወስዱት እነዚህ ፕሮስፐሪቲ ኢቫንጀሊስቶች ከነዚህ ክሪሚናሎች ምንም የሚለዩ አይደሉም። ቀንና ሌሊት ክርስቶስ ብሎ ሰብኮ ከዚህ ከድሃው ሳንቲም ይወስዱና ይንደላቀቁበታል። አስራት ለዛ አልነበረም የተፈጠረው። ካለ ትንሽ ቆንጥረህ ለኔ ቢጤ ይሰጥ ነው። ትንሽ አንተ ከተሻልክበት 100 ብር ቢኖርህ 10 ብሯን ለድሃ እኔ ይሻላለሁ ከሱ ብለህ ለጎረቤትህም ሆነ ለሌላው ጣል አድርግ ነው። ለነሱ ሱፍ መልበሻ አይደለም። ስለዚህ ነው እነዚህ የውሸት ጴንጤዎች ይነዷታል እኮ አበዱ። ማበድ ነው የቀራቸው። ይሄም 4 ኪሎ ያለው ገዳይ አንድ ቀን መብረዱ አይቀርና እነሱም አንድ ቀን መጠየቃቸው አይቀርም። እንደምነበረው ልጅ በነበርኩበት ጊዜ እንኳን የአንዱን ቤተ ክርስቲያን ሊቃወመው ቀርቶ ስለ አንድ ነገር ሲል ፖለቲካ ውስጥ ኢንቮልቭ ይጸልያሉ።
ጾም ጸሎት ይዘው ነው የሚጸልዩት። ይሄ ባይብልን ይዞ የሰርክል ያደረገ ጡሩምባ ይነፋል መሀል ከተማ ላይ። ውሸታም። ይሄ አክስ ላይ ነው ያልኩት እና ስለ ፔንቴኮስታል የተጻፈው። ቆሮንቲያስ ላይ ደግሞ ምን ይላል? I think 13 I believe ትንቢትን መርምሩ ይላል። ትንቢትን መርምሩ ምን ይላል? በሌላ በኩል እግዚአብሔር ተናግረኛል ብሎ ሲያንቧርቅ አንተ ውሸታም መቼ ነው ያለ እንዴት ነው ያለህ ብለው ተጨሁ ተናገሩ። ምክንያቱም የእግዚአብሔር ቃልም ይላል። እግዚአብሔር ቃል ኢንፋክት ምን ይላል? ከሁሉ በላይ ፍቅር ፈልጉ ይላል። ከሁሉ በላይ ፍቅርና ሰላምን ፈልጉ ይላል። ክርስቶስ በዚች በ33 ዓመት በነበረበት በዚች ምድር ላይ ሰላም ለእናንተ ይሁን ያለው። ሰላም ለእናንተ ይሁን፣ ሰላም ለእኔ አይደለም። ወይንም አንዳንድ እምነቶች ሁሉ ጊዜ ይገርመኛል። ፒስ ቢሆን ለሱ ይሆን ብለው የሚጀምሩት ነገር አለ። ሁሉ ጊዜ ሲላችሁ እዛ ውስጥ መግባት አልፈልግም። ብቻ ሁሉ ጊዜ ይገርመኛል እና በኋላ ትንሽ ካወቅኩ ካነበብኩ በኋላ ገረመኝ። ነገር ግን ክርስቶስ የሚለው ሰላም ለእናንተ ይሁን። ወገኖቼ እንደዚህ ነው እንግዲህ። እነዚህን ወሮበሎች አትስሙ። የእምነት ሰዎች አይደሉም። እነዚህ ፕሮስፐሪቲ ኢቫንጀሊስት ናቸው። ድሮ ልጅ ሆኜ በደህና ጊዜ እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም ከሰማይ ነው ይላሉ። ከዚህ ምድር የለም። ይሄ ደግሞ የዚህ ዘመኑ እነዚህ ወሮበሎች ነገ ትበለጽጋለህ፣ ከነገ ወዲያ እንትን ነው፣ እንደዛ ነው፣ ዛሬ አምጣ እያሉ በተስፋ የውሸት ተስፋ ይሞሉትና ካለችው አንድ ብሩን መንግሎ ይወስዱበታል። ይሄ ነው የዘመኑ። እነዚህ ፕሮስፐሪቲ ኢቫንጀሊስት በዚህ ልዝጋው። እነዚህ ፕሮስፐሪቲ ኢቫንጀሊስቶች ፕሮስፐሪቲ ፖለቲከኞች ናቸው። ባይብልን ይዞ ለመግደል ወደ ኋላ የማይል 10ቱ ቃል ውስጥ አንዱ አትግደል ነው። እነዚህ የት ያውቁታል? ገልብጠው የሚያነቡ እፍረተ ፊስ ከዘፈኑ ከአፉ የሚወጣው የዳቢሎስ እንትን ሲወጣ አየዋለሁ። ማሳየው እግዚአብሔር አሳየው። የትኛው እግዚአብሔር ይወቀው። አይቀርም። ባሉ ወገኖቼ በርቱ። እነዚህ ነው ወሮበሎች። እግዚአብሔር ከዛች ሀገር ነቅሎ የሚያወጣን ያደርግልን። ምን ይሳነዋል? በርቱ። እግዚአብሔር ከእናንተ ጋር ይሁን። እስከሚቀጥለው ጊዜ ባይ ባይ ፎር ናው።